ብፁዕ ቅዱስ አቡነ ማትያስ ቀዳማዊ በየክፍለ ዓለሙ የተመደቡ ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ ጭምር በማገልገል የተጣለባቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። ቅዱስ ፓትርያርኩ ይህንን ጥሪ ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በዓመት 2 ጊዜ ከሚያካሂዳቸው ምልዓተ ጉባኤዎች መካከል አንዱ የሆነው በግንቦት ወር የሚካሄደውን የርክበ ካህናት ጉባኤ ዛሬ መጀመሩን አስመልክተው በሰጡት መግለጫ ላይ ሲሆን ከመቼውም ጊዜ የተሻለ ስራ በመስራት ለፈጣሪ መታዘዝና ሕዝቡንም ማገልገል ይገባል ብለዋል። የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ ሕዝቡንም ማገልገል ይገባናል። በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልበት ዋናው ምክንያት ይህንን ለማድረግ ነውና። ፓትርያርኩ አክለውም ለሕዝበ ክርስቲያኑ የምናበረክተው መንፈሳዊ አገልግሎት ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎት ጭምር መሆን ይኖርበታልም ብለዋል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይ በሰላም እጦት የተጎዳው ሕዝብ ሰላምና ፍትህ እንዲያገኝ በመጸለይና በማስተማር እንዲሁም ደግሞ በመምከርም ጭምር ተግተን መስራት ይኖርብናል ያሉት አቡነ ማትያስ ኢትዮጵያን ወደ ተሻለ ልማትና እድገት ለማሻገር እየደከማችሁ ያላችሁ ወገኖች ችግርን በሰላማዊ መንገድ ፍቱ ሲሉ ጥሪያቸውን አቅርበዋል። ኢትዮጵያ የአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ወይም ደግሞ አውሶም ያጋጠመው የፋይናንስ እጥረት እንዳሳሰባት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ ገልጸዋል። አምባሳደር ሂሩት ይህንን የተናገሩት ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ውይይት ባደረጉበት ጊዜ ሲሆን የሶማሊያ የረጅም ጊዜ መረጋጋት ላይ ዋነኛ ትኩረቱን ያደረገውን ተልዕኮ መደገፍ እንደሚገባም ነው ያመለከቱት። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ የሱፍ በአፍሪካ ህብረት መሪነት በሶማሊያ፣ ደቡብ ሱዳንና ሱዳን ሰላም ለማምጣት በዲፕሎማሲ ስራና ሀብት በማሰባሰብ የሚደረጉ ጥረቶችን የበለጠ ለማጠናከር በቁርጠኝነት እንደሚሰሩ ተናግረዋል። ኢትዮጵያ በአፍሪካ ህብረት የሰላምና ደህንነት ምክር ቤት ባላት ሚና በቀጠናው ሰላምና መረጋጋትን ለማስፈን እየተደረጉ ያሉ የጋራ ጥረቶችን መደገፏን እንድትቀጥልም ጥሪ ማቅረባቸውን ኢዜአ ዘግቧል። ሶስተኛው ኢንቨስት ኢን ኢትዮጵያ ፎረም ትላንት ከሰዓት በኋላ ሲጠናቀቅ ኢትዮጵያ 1.6 ቢሊዮን ዶላር የሚያወጡ ኢንቨስትመንት ስምምነቶችን ከ5 ኩባንያዎች ጋር መፈራረሟ ተነግሯል። ስምምነቶቹ 3 በፀሐይ ኃይል ወይም ደግሞ በሶላር ፓወር ላይ ከሚሰሩ ኩባንያዎችና ከ2 የማዕድን ኩባንያዎች ጋር መፈረማቸው ተነግሯል። ከስምምነቶቹ 600 ሚሊዮን ዶላር ኢንቨስት ይደረግበታል የተባለው ሴኳ ማይኒንግ የማዕድን ኩባንያ በቻይናና በኢትዮጵያውያን ባለሀብቶች ጥምረት እንደሚሰራም ተገልጿል። በፎረሙ ላይ ከ59 ያክል ሀገራት የመጡት ተሳታፊዎች መገኘታቸውን ያሳወቀው የኢንቨስትመንት ኮሚሽን ከቻይና ኩባንያዎች ጋር የተፈረሙ ስምምነቶች ብቻ ይፋ የተደረጉት ከሌሎች ሀገራት ባለሀብቶች ጋር ያሉ ንግግሮች ይፋ የሚደረጉበት ደረጃ ላይ ባለመድረሳቸው ነው ብለዋል። የእነዚህን ዝርዝር ዘገባ ወደ ኋላ ላይ የምንመለስበት ይሆናል። የህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተጠሪነታቸው ለህዝብ እንደራሴዎች ምክር ቤት የሆኑ የዲሞክራሲ ተቋማት የበጀት ጥያቄ በመረጃ ላይ የተመሰረተና ፍትሐዊነቱን በጠበቀ መልኩ ሊሆን እንደሚገባ አሳስቧል። ቋሚ ኮሚቴው ከጠቅላይ ፍርድ ቤት፣ ከፌዴራል ከፍተኛ ፍርድ ቤት፣ ከፌዴራል የመጀመሪያ ደረጃ ፍርድ ቤትና ከፌዴራል ሸሪያ ፍርድ ቤት የስራ ኃላፊዎች ጋር ውይይት አድርጓል። በዚሁ ጊዜም የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጆ በመደበኛም ሆነ በካፒታል በጀት የሚቀርቡ የበጀት ጥያቄዎች የተጋነኑ እንዳይሆኑ ፍትሐዊና መረጃ የተደገፉ ሊሆኑ እንደሚገባ ነው የገለጹት። ተቋማቱ ለእያንዳንዱ የበጀት ኮድ የጠየቁት የገንዘብ መጠን በቁጥር በግልጽ ሊቀመጥ እንደሚገባም ነው ከህዝብ እንደራሴዎች ምክር ቤት ያገኘነው መረጃ የሚጠቁመው።
የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር ዜናዎቻችን ቀጥለዋል። ክቡራን ተመልካቾች ባለፉት የ2017 በጀት ዓመት 10 ወራት ወደ ውጭ ከተላከ ቡና ከ1.8 ቢሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን ገልጿል። ይህ የቡና ወጪ ንግድ ገቢ ከእስካሁኑ ከፍተኛው እንደሆነ የተገለጸ ሲሆን በበጀት ዓመቱ 10 ወራት 240753 ቶን ቡና በመላክ 1.3 ቢሊዮን ዶላር ገቢ ለማግኘት እቅድ ተይዞ እንደነበረም ነው የተጠቆመው። ነገር ግን 354302 ቶን ቡና መላክ መቻሉ የተጠቆመ ሲሆን ይህም የእቅዱን 147 በመቶ ማሳካት እንደተቻለ ተነግሯል። በዚሁ ጊዜ ውስጥ የተላከው ቡና በመዳረሻ ሀገራት ሲታይ ጀርመን፣ ሳውዲ አረቢያና አሜሪካ ከፍተኛውን ድርሻ መያዛቸውንም ከባለስልጣን መስሪያ ቤቱ ያገኘነው መረጃ ይጠቁማል። የኢትዮጵያ አየር መንገድ ግሩፕ ለዘንድሮ የሀጂና ኡምራ ተጓዦች ቀልጣፋና ምቹ የአየር ትራንስፖርት አገልግሎት ለመስጠት የሚያስችለውን ዝግጅት ማጠናቀቁን አስታውቋል። ዘንድሮ ለ1446ኛ ጊዜ የሚደረገውን የሀጂና ኡምራ ሃይማኖታዊ ጉዞ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ አየር መንገድ ግሩፕ በጋራ መግለጫ የሰጡ ሲሆን ጉዞው ከዛሬ ረፋድ ጀምሮ እንደሚደረግም ነው የተጠቆመው። አየር መንገዱ ከኢትዮጵያና ከመላው ዓለም ወደ ሳውዲ አረቢያ ለሚጓዘው ህዝበ ሙስሊም በርካታ በረራዎችንና ሰራተኞችን በመመደብ ዝግጅት ማጠናቀቁን የገለጸ ሲሆን የጉዞው ስርዓት እስኪጠናቀቅ ድረስም ተቋሙ አገልግሎቱን አጠናክሮ እንደሚቀጥል ነው የተጠቆመው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በዚህ ወቅት አየር መንገዱ በየዓመቱ ለሀጂና ኡምራ ሃይማኖታዊ ጉዞ ስኬታማነት የበኩሉን አስተዋጽኦ እያበረከተ መሆኑን ገልጸዋል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው።